blinking. You were beautiful. Hey guys, ዳናችሁ ወንዴና ዲቦራ ነኝ። ዛሬ ሌላ የጸጉር ቪዲዮ ይዤላችሁ መጣሁ። የዛሬ ጸጉር አምልጣችሁ ይሄንን አሁን እኔ ወጥቼ ከባለቤቴ ጋር የሚሄድበት ቀጠሮ አለኝና እዛ ከመሄድ በፊት ምን ጸጉር ከታች ጸጉሬ ማለት ነው ያረጀ ዋል የሁለት ሳምንት ቁጥርጥር ነው ያለውና ከቁጥርጥሬ ላይ ጣል ማረጉ እንደዘነት ዊግ ቢኖረኝ ብዬ ሳስብ ባለፈው ለታሄነ ከአሽማሪ ያዘዝኩትኝ ትንሽ ቆየ ከመጣ ግን እስካሁን ድረስ ያልሞከርኩትኝ ጸጉር ነበርና ይሄ ፐርፌክት ነው። አንኛ አጭር ስለሆነ አሁን ትልቅ ኮት ብርድ ነው ያጋር ኮት ሳረግ እዚህ ድረስ ይመጣል። ከዛ በኋላ ጸጉሬ ብዙ አላ እንትን አይለኝም አያናድደኝም ነው የሚባለው እና ከአሽማሪ ይሄንን ባለፈው ያዘዝኩትኝ ቦብ ጸጉሮች አጭር 14 ኢንች ሆነች ጸጉር ናትና እሷንን ላርጋት እስቲ ከዛ ቶሎ ይዘውዞሮ ስዘጋጅ ለእናንተም ቪዲዮ በቀርጽላችሁ እንደዚህ ሁለታችንም በነፊት እናረጋለን ብዬ አሰብኩኝ እና የዛሬ ጸጉር ይሄን ወላችሁን አሁን መውጣት ስላለብኝ ቶሎ ብዬ ይሄንን ለማረግ 2 ደቂቃ አልፈጀብኝም። እውነቴን ነው የምላችሁ 2 ደቂቃ አልፈጀም። ከቦክስ አወጣሁትኝ አረኩትኝ ይሄው አበጠርኩትኝ እንደዚህ ነው ሆኖ እና ለእናንተ ለመቅረጽ ቪዲዮውን ራሱ ማለት ነው 10 ደቂቃ በአጠቃላይ አልፈጀብኝም። ስለዚህ አሁን ይሄንን አርጌ እንደዚህ ኦሬዲ ተዘጋጅቻለሁ። ልብሴ ምናምን ልሄድ ነው ልወጣ ነውና ይሄንን ላሳያችሁ ቶሎ ብያሰብኩኝ። በድጋሚ እንደኔ ጊዜ ሌላችሁ ሰዎች፣ እናቶች፣ መስሪያ ቤት የምትሄዱ ሰዎች፣ ትልቅ ሆናችሁ ወጣት ሆናችሁ ለሁሉም ሰው የሚስማማ ጸጉር ነው ይሄና ካሽማሪ ብዙ ነው 360 ዲግሪ ጸጉራቸው ነው የሞከርኩት ከዚህ በፊት ማለት ነውና ይሄንን ያየሁትን ጊዜ ለየት ያለ ነገር ነው። እስቲ የ360 ኳሊቲ ጸጉራቸው በጣም ከፍተኛ ስለሆነ የዚህኛውንም ስቲል ሞክሮ ብዬ ነው። በድጋሚ አስተያየቴን በሙሉ ያው ቪዲዮ ላይ ታዩታላችሁ። የመጨረሻ ውጤቱ እንደዚህ የሚያምር ይሄ ተጠቅልሎ ተዘጋጅቶ የመጣ ጸጉር ነው። ስለዚህ ምንም አላረኩም ልላችሁ ነው። ሊንኮቹን በሙሉ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በድጋሚ አሁን የብላክ ፍራይዴይ ሴልም ስለሚኖር እሱ እንዳያመልጣችሁ ማለት ነው። ታች ሊንኮቹን ተጠቀሙ። ይሄ በጣም በቆንጆ ዋጋ የምትገዙት ጸጉር ነው። ስለዚህ ሁላችሁም ቁምሳጥናችሁ ውስጥ የጸጉር ቁምሳጥናችሁ ውስጥ ጨምሩት ብዬ መክራችኋለሁ። ቀጥታ አሁን ከአንቦክሲንግ ጀምሮ እንዴት እንዳረኩት ላሳያችሁ። Blinking. You were beautiful, just like a flower. I could walk with you for 1,000,000 miles and my feet would not get tired. Where you go, I'll go, winter or summer. እሺ ጋይስ የዛሬ ጸጉር እንግዲህ ይሄን እንደሚመስለው እንደነገርኳችሁ አሁን የሚሄድበት ቀጠሮ አለኝና እዛ ከመሄዴ በፊት ይሄን ዊግ ቪዲዮም ቀርጬላችሁ በዛውም ደግሞ ተዘጋጅቼ ዘንጬ ልሄድ ብዬ አስቤ ነው። ይሄንን እንግዲህ 5 ደቂቃ ያፈጅብኝም ብዬ ተስፋ አደርጋለሁ ለማድረግ። ስለዚህ እንደዚህ እንዳያችሁት ፋውንዴሽን ብቻ ቀባሪጎን የመጣሁትኝ አሁን ጸጉሬ ላይ ሰክቼው እንዴት በቀላሉ እስቲ ማረግ እንደምችል ለእናንተም እንደዚህ አሳየቻችሁ ከቤት ልውጣ ብዬ አስቤ ነው እና ይተውላችሁ ተመልከቱ። እንዲህ ቁጭ ሲል በአንድ ጊዜ እንዴት ቆንጆ እንደሆነ ይታያችኋል። እስቲ እቺ በጣም እንደዚህ አጭር ተዘጋጅታ የመጣች ጸጉር ስለሆነች እንደምታዩት ምንም መጠቅለል ምን ማድረግም አያስፈልገኝ። እውነት ለመናገር አሁን እንደዚህ ሆኜ መሄድ እችላለሁ፣ ግን በጠር አድርጌ ከርሎቹን የበለጠ ላሳምረው። እዚህ ጋር አብሮ የመጣውን ማበጠሪያ ተጠቀማለሁ እንደምታዩት ማለት ነው። ይኸውላችሁ ዋው ኦ ማይ ዴስ እንዴት እንደምታምር ተመልከቱ። እቺ ጸጉሯ ይኸውላችሁ 14 ኢንች ቁመት ስለሆነች ያለቻት እንዲህ ስታበጥሯት ደግሞ የበለጠ ውበት ትጨምራለች፣ ብዛት ይኖራታል አላ ይሄንን በደንብ ስታይል አድርገውት ነው እነሱ የመጣው። ቤቢ ሄር ሁላ መስራት አያስፈልገኝም እንደምታዩት ቤቢ ሄር ኦሬዲ ስላለው ማለት ነውና እንደዚህ አይነት አጭር ጸጉር ካሳየዋችሁ ቆየሁኝ። ይሄ ሰርግ ያለባችሁ ሰዎች፣ ለወጣት ለትልቅ ሰው አላ ትልቅ ሰው ከሆናችሁ እንደዚህ ባበሻ ቀሚስ ወዘተ ለማረግ ራሱ የመጨረሻ ነው የሚያምሩ። እዚህ ጋራ ትንሽ ሄር ስፕሬይ ነፋበትና እቺኛዋ
ቦታዋ ቁጭ እንድትል አደርጋለሁ። አለቀ። ይኸው በ2 ደቂቃ ይኸው ሪኮርድ ማድረግ ከጀመርኩኝ 2 ደቂቃ ነው የሆነውና በ2 ደቂቃ ውስጥ እንደዚህ ዘንጫለሁ። እና ባለቤት የሚሄን ደስ ነው የሚለው፣ ምክንያቱም ብዙ ጊዜ ሳልፈጅ እንደዚህ ተዘጋጅቼ ስለጨረስኩኝ ማለት ነው። እንደምታዩት ምንም የሆነ ከዜሮ ጸጉራችሁ መላጣ ሆናችሁ ሹሩባ ሆነ ታችን የጸጉር አሁን ቁጥርጥር ነው ያለው ማለት ነው። እና ቁጥርጥሬን ከውስጥ እንዳለ ሆኖ መዘነጥ ደግሞ እንደዚህ ስፈልግ ማለት ነው። ይሄን ዊግ እንደዚህ ጣል አድርጎ መሄድ ነው። እችንን ከፈለኩኝ የበለጠ ለጥ ማድረግ እችላለሁ። እስቲ ትንሽ መተኮሻዬን ላርግና ነካ ነካ ላርገው። በተረፈ ግን ይሄ ነው። አያምርም ወይ? በጣም ነው የሚያምረው። እችንን ትንሽ በመተኮሻ ይለጥል አድርገው። ከዛ ከፈለኩኝ እዚህ ጋራ ይሄ ማጥበቂያው አለ አይደል? ትንሽ ኮፍያው ለኔ እንደው ትንሽ ሰፋ ያለ ነው። አሪፍ ነው። ከሚያንስ ቢሰፋ ነው የሚሻለው። እንደዚህ ሰፋ ያለ ስለሆነ ይሄንን ማለት ነው ወስጅ እንዲህ ሳባ አድርጌ አጥብቄ እችንን እንዲገፋታለሁ እንደምታዩት። ከዛ ይሄን ወደ ውስጥ ከተዋለሁ። ስለዚህ እንደዚህ ራሱ ወደ ጎን ሲደረግ ያምራል በጣም። ይሄ መጨረሻ ፐርፌክት የሆነ ጸጉር ነው። እውነቴን ነው የምላችሁ፣ አይገርምም? እሺ ቶሎ ብዬ መተኮሻዬን ልሰካና እችኛዋን ብቻ ነው ለጥ ማረገው። ከዛ በተረፈ ደስተኛ ነኝ። እችንንም ሜቢ ትንሽ ለጥ አረጋት ይሆናል። ከዛ በኋላ የመጨረሻውን ውጤት አሳያችኋለሁ። እዚህ ጋራ ቆንጅዬ ይሄ የኤጅ ቡስተር የፖሜድ ስቲክ የምንለው ነገር ነው እና እሱንን ወስጄ እንደምታዩት ይሄንን ስንት አመት ነው እንግዲህ የምጠቀመው፣ ማለቂያ የለውም ይሄ ነገር። እውነት ለመናገር በጣም ብዙ ጊዜ ነው የሚያገለግለው። እሱ እንደዚህ ወስጄ እዚች ጋራ ነው ለጥ ማድረግ የፈለኩት፣ እንዲህ በደንብ ቆንጅዬ ለጥ ያለ እንዲሆን ማለት ነው። ይሄኛውም 5 ደቂቃ አይፈጅብኝም እመኑኝ። ማበጠሬን ደግሞ እዚህ ጋራ አግያለሁ። ስለዚህ ከርሉ እንዳይበላሽብኝ አድርጌ ይሄንን እንግዲህ ተመልከቱ፣ ከቦክሱ እንደወጣ ነው። ከርሉን ምንም አልጠቀለልኩትም አላልኩትም። ድንገት እንዲህ ሺፕ ሲደረግ በቦክሰር ላይ ታሽጎ እንግዲህ የሚመጣው እንደውም እኔ ከርሎቹ ተበላሽተው መጠቅለል አለብኝ ብዬ አስቤ ነበረ። ግን እንደምትመለከቱት ምንም ያረኩት ነገር የለም። እንደዚህ አይናችሁ እያየ ሲወጣ እንዲ ቆንጆ ሆኖ ነው የወጣውና እናንተ ድንገት ማለት ነው የምታገኙት መጠቅለል የሚያስፈልገው ከሆነ ድጋሚ መጠቅለል እንዳትፈሩ፣ ጠቅለል አርጉት፣ ምንም ችግር የለም። የመጨረሻ ውበት ነው የሚጨምርለት ልላችሁ ነው። እና እኔ በጣም እድለኛ ሆኜ እንደውም ዛሬ እንትን አላለ ልላችሁ ነው። ይሄን ትንሽ እንደዚህ ለጥ ለማድረግ እየሞከርኩ ነው። የበለጠ ያዝ ለማድረግ እዚህ ጋር ትንሽዬ ሄርሙስ ወስጄ እንደዚህ ለጥ አርጋለሁ። ምንም አይነት ፍላይዌዎች እንዳይኖሩ ማለት ነው። ከዛ ይሄ ፊት ለፊቱንም ትንሽዬ ሙስ እንደዚህ ወስጄ ነካ ነካ አረጋለሁ። ይሄ ጥርት እንዲልልኝ ሌሴ እንደምታዩት አሁን ያለኝ የመጨረሻ ውጤት ይሄ ነው። ትንሽዬ ሄር ስፕሬይ ላርግበት የበለጠ ውበትና አላ ሻይን እንዲጨምርለት። እዚህ ጋር ቆንጆ የኦሊቭ ኦይል ሄር ስፕሬይ አለኝ። የኔ መጨረሻ ውጤት እንግዲህ ይሄንን ነው የሚመስለው። እንደምታዩት በጣም የሚያምር በጣም ቀላል ይሁን እንደዚህ በአጭር ደቂቃዎች ውስጥ ስታይል ማድረግ የምትችሉት ቆንጆ ጸጉር ነው። እናንተም እንግዲህ ወዳችሁታል ብዬ ተስፋ አደርጋለሁ። በድጋሚ ይሄኛው 100% ግሉለስ የሆነ ጸጉር ነው። ስለዚህ ይታያችኋል። ሌሱ እንደዚህ ሳረገው በምንም ነገር አላጠበኩትም። 7×5 ነው ሄር ስታይሉ። ስለዚህ ትንሽ እንደዚህ ጆሮአችሁንም አለወተፍ አድርጋችሁ ጆሮ ጌጣችሁን ወዘተ ማሳየት ትችላላችሁ። ለምንም የኔ መጨረሻ ውጤት ይሄ ነው። ስላያችሁ አመሰግናለሁ። በጣም የምትወዱት በጣም የሚረዳችሁ ቪዲዮ ነው የሚሆነው። በድጋሚ ታች ሊንኮቹን ቼክ ማድረግ እንዳትረሱ። በሚመጣው ቪዲዮ እስከምንገናኝ ድረስ ቻው። ለዛሬ ዲቦራ ነኝ።